የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለዋይት ሃውስ ያስተላለፉት መልእክት ማስጠንቀቂያ ያዘሉ መልእክት የዓለምን ትኩረት ወደ አዲስ አቅጣጫ አዙሮታል። ፕሬዝዳንት ፑቲን ከፕሬዝዳንት ዶናልድ ትራምፕ ጋር በስልክ ባደረጉት አስቸኳይ ቆይታ አሜሪካና እስራኤል በኢራን ላይ ዳግም የአየር ጥቃት ወይም መሰል እርምጃዎችን ለመሰንዘር እያደረጉት ያሉት ዝግጅት እንዲያቆሙ በጥብቅ አሳስበዋል ተብሏል። የማስጠንቀቂያ የመጣው ፔንታጎን በሆርሙዝ ሰርጥ ላይ ያለውን እገታ ለመስበር አጭርና ኃይለኛ የተባሉ ጥቃቶችን ለመሰንዘር ማቀዱን ይፋ ካደረገ በኋላ ነው። ፑቲን እንደሚሉት ከሆነ ማንኛውም አዲስ ወታደራዊ እርምጃ በኢራንና በጎረቤቶቿ ላይ ብቻ ሳይሆን በመላው ዓለም አቀፍ ማህበረሰብ ላይ የማይቀለበስና እጅግ አስከፊ የሆነ መዘዝ ያስከትላል ብለው ያምናሉ። የሩሲያ ሚዲያዎች እንደዘገቡት ከሆነ ደግሞ ፑቲን ትራምፕን የወተወቱት አሁን ያለው የተኩስ አቁም ስምምነት ተከብሮ እንዲቀጥልና ለድርድር እድል በመስጠት ቀጠናውን ወደ ሰላም እንዲመልሱ ነው ተብሏል። ዛሬ በልዩ ጥንቅራችን ይህ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ያስተላለፉት ጥብቅ የሆነውን ማስጠንቀቂያና ከወደ አሜሪካ እየተደረጉ ያሉ ዝግጅቶችን የተመለከቱ ከፔንታጎን የወጡ መረጃዎች ይዘናል። ስለዚህ አብራችሁን በመቆየት እንድትከታተሉን እጋብዛችኋለሁ። ፑቲን ፔንታጎን ሆርሙዝ ላይ ያለውን ከበባ ወይም ያንን እገታ ለመስበር አጭርና ኃይለኛ የተባለን ጥቃት ለመሰንዘር ስለማቀዱ ይፋ መደረጉን ተከትሎ ቭላዲሚር ፑቲን ደግሞ እንደዚህ አይነቶቹ እርምጃዎች የማይቀለበስና እጅግ አስከፊ የሆነን መዘዝ ይዘው መላውን ዓለም አቀፍ ማህበረሰብ ያጠቃሉ የሚል ወይም ሰለባ ያደርጋሉ የሚል ሐሳብን ያነሱን የሚገኙት በእነዚህ ጉዳዮች በስፋት የምናነሳው የምንወያይ ይሆናል ማለት ነው በዛሬው የልዩ ጥንቅር መሰናዶአችን። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታስቀምጡ ጋብዤ ከተከታይ አጭር መሸጋገሪያ በኋላ ስመለስ በዝርዝር ጉዳዮች ነው የሚሆነው። አብራችሁን ቆዩ። ክሬምሊን ስጋት እንዳላት እየተናገረች ትገኛለች። ይህ የክሬምሊን ስጋት የመነጨው ደግሞ አሜሪካ ልትሰነዝረው ካቀደችው ጥቃት ስፋትና ጥልቀት ነው ተብሏል። ፔንታጎን የኢራንን የኒውክሌር ጣቢያዎች ብቻ ሳይሆን አገሪቱን በኢኮኖሚ ደግፈው የያዙትን ቁልፍ መሰረተ ልማቶች ኢላማ ለማድረግ ማቀዱ ሩሲያን ደስ አላሰኛትም ተብሏል። ፑቲን ከትራምፕ ጋር በነበራቸው የስልክ ውይይት ወቅት ለትራምፕ ግልጽ አድርገውታል በማለት የሩሲያ ሚዲያዎች የዘገቡት አንድ ጉዳይ አለ። እሱም ወታደራዊ ኃይልን መጠቀም ሁኔታውን ከመፍታት ይልቅ ቀጠናውን ወደ ለየለት እሳት ውስጥ እንደሚከት ነው ፑቲን አንስተዋል የተባሉት። ሩሲያ በኢራን ላይ የሚፈጸም ማንኛውም ጥቃት የራሷን ስልታዊ ጥቅም እንደሚነካባት እንደምትረዳ ከዚህ ቀደሞቹ የኢራንና የሩሲያ ግንኙነቶች መረዳት እንችላለን። በተለይ በሶሪያና በመካከለኛው ምስራቅ ያላትን ወታደራዊና ፖለቲካዊ ሚዛን ሊያናጋባት እንደሚችል ሩሲያ ትሰጋለች። ለዛም ነው ፑቲን ዲፕሎማሲያዊ መውጫ መንገድ ለማመቻቸት ሲሉ ኢራን ያከማቸችውን የበለጸገ ዩራኒየም ወደ ሩሲያ አምጥቶ ለማቆየት የሚያስችል ሐሳብ እስከ ማቅረብ እንዲደርሱ ያደረጋቸው። ይህ ሐሳብ አሜሪካ የምትፈልገው የኢራን የኒውክሌር ስጋት የሚቀንስ ቢመስል እንኳን በሁለቱ መሪዎች መካከል ግን መግባባት ሊፈጠርበት አልቻለም። ፕሬዝዳንት ዶናልድ ትራምፕ ለፑቲን ጥያቄና ማስጠንቀቂያ የሰጡት ምላሽ ቀዝቀዝ ያለና ቀጥተኛ እንደነበርም ተነስቷል። ትራምፕ የሩሲያን የሽምግልና ሐሳብ ቁድ በማድረግ ፑቲን ይልቁንም ትኩረታቸውን በዩክሬን ጦርነትን በማቆም እንዲያደርጉ ምላሽ ሰጥቷል። ይህ የትራምፕ አቋም የሚያሳየው ደግሞ አሜሪካ በኢራን ጉዳይ ላይ የሩሲያን ጣልቃ ገብነት እንደማትቀበልና ጉዳዩን በራሷ መንገድ ለመፍታት እንደምትጥር ነው የሚያሳየው። ትራምፕ በኢራን ላይ የጣሉት የባህር ላይ እገዳ ውጤታማ የሆነ መምጣቱና ኢራን በኢኮኖሚ እየታነቀች መሆኗንም እምነታቸውን አጠናክረው ይዟል። ሆኖም ግን ፑቲን በአንጻሩ ይሄ ኢኮኖሚ ጫና ኢራንን ይበልጥ ወደ አደገኛ እርምጃዎች ሊገፋፋት እንደሚችልና በሆርሙዝ ሰርጥ ላይ የሚደረገው ፍጥጫም ወደ ዓለም አቀፍ የኢነርጂ ቀውስ ሊያመራ እንደሚችል አብራርቷል። ይህ በሁለቱ ኃያል መሪዎች መካከል የተፈጠረው የሐሳብ መለዋወጥ ደግሞ ግጭቱ ከአሜሪካና ኢራን ፍጥጫ አልፎውን ወደ ዓለም አቀፍ የጂኦፖለቲካ ፉክክር ማደጉ ግልጽ ማሳያ ተደርጎ ተቀምጧል። ፑቲን ማስጠንቀቂያቸውን የሰጡት አሜሪካ የዓለም ትልቁን የጦር መርከብ የሆነውን ዩኤስኤስ ጀራልድ አር ፎርድን ከቀጠናው ልታስወጣ መሆኑ በተሰማበት ወቅት ቢሆንም እንኳን አሁንም በአካባቢው ያሉ የአሜሪካ አውሮፕላን ተሸካሚ መርከቦች ለጥቃት ዝግጁ መሆናቸው ግን ሁላችንም የምንመለከተው እውነታ ሆኗል። የክሬምሊን ማስጠንቀቂያ በዋሽንግተን ያሉ ወታደራዊ እቅድ አውጪዎች ለጊዜውም ቢሆን ወደ ኋላ እንዲሉ ሊያደርጋቸው ይችል ይሆናል ተብሎም ታስቧል። ነገር ግን ትራምፕ በማህበራዊ ትስስር ገጾቻቸው እየለጠፏቸው ያሉ ሌሎች መረጃዎች ኢራን ቶሎ ብልጥ መሆን አለባት የሚለው መልእክቶች የትራምፕን ጠንካራ አቋም የሚያንጸባርቁና በፑቲን ማስጠንቀቂያ ብቻ የአሜሪካ ስትራቴጂ እንደማይቀየር አመላካች ሆኖ ተወስዷል። የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን በሆርሙዝ ሰርጥ ላይ የተፈጠረውን የዲፕሎማሲና ወታደራዊ እገታ ለመስበር አዲስና አስፈሪ ወታደራዊ እቅድም ይፋ አድርጓል። ይህ አጭርና ኃይለኛ ወይም ሾርት ኤንድ ፓወርፉል ተብሎ የተሰየመው የጥቃት ስልት ቀደም ሲል ከነበሩት መጠነ ሰፊ የአየር ድብደባዎች ለየት ያለ ሲሆን ዋና ትኩረት ደግሞ የኢራንን አከርካሪ የሆኑ ቁልፍ መሰረተ ልማቶችን ኢላማ ያደረገ ስለመሆኑ ተነስቷል። ፔንታጎን ይህንን እቅድ ያዘጋጀው ኢራን በዓለም የንግድ መስመር ላይ የጣለችውን እገታ እንድታነሳና ያለምንም ቅድመ ሁኔታ ወደ ድርድር ጠረጴዛ እንድትመጣ ለማስገደድ ነው ተብሏል። የአሜሪካው መከላከያ ሚኒስትር ፔት ሄግሴት
ሄግሴት በኮንግረስ ፊት ቀርበው እንደገለጹት አሜሪካ በኢራን ላይ ወታደራዊ የበላይነት አላት። ይህ አዲስ ጥቃት ደግሞ የኢራንን የመከላከል አቅም ሽባ የሚያደርግና የአገሪቱ አገዛዝ ግልጽ መልእክት እንዲደርሰው የሚያደርግ ይሆናል የሚል እምነታቸውን ገልጿል። ይህ ስትራቴጂካዊ ለውጥ የመጣው ፕሬዚዳንት ዶናልድ ትራምፕ ኢራን በኒውክሌር ጉዳይ ላይ የምታሳየውን ግትርነት ለመስበር በወሰኑት ቁርጠኝነት ነው ተብሏል። እንደ አክሲዮስ ዘገባ ከሆነ ደግሞ ፔንታጎን ሊመታቸው ካሰባቸው ኢላማዎች መካከል የኢራን ነዳጅ ማጣሪያዎች፣ የኤሌክትሪክ ኃይል ማመንጫዎችና የባህር ኃይል ማዘዣ ጣቢያዎች ይገኙበታል ተብሏል። የአሜሪካ ወታደራዊ እቅድ አውጪዎች እንደሚሉት ኢራን በአሁኑ ወቅት በአሜሪካ የባህር ላይ እገዳ ምክንያት በኢኮኖሚ ክፉኛ ተጎድታለች። በመሰረተ ልማቶቿ ላይ የሚሰነዘር ተጨማሪ ጥቃት አገዛዙን ለከፍተኛ የውስጥ አለመረጋጋት ሊዳርገው ይችላል የሚል እምነትን ይዟል። ትራምፕ ይህንን ሁኔታ ሲገልጹት ኢራን እንደታረደ አሳማ እየተጨነቀች ነው፣ እየታነቀች ነው ሲሉ ነው የገለጹት። ወታደራዊ ጥቃቱ ይህንን ማነቆ ወደ ማጠናቀቂያው ምዕራፍ እንደሚያሸጋግረውን ትራምፕ በጽኑ ያምናሉ። ሆኖም ግን ይህ አጭርና ኃይለኛ ጥቃት የራሱ የሆኑ ከፍተኛ ስጋቶች እያጫረን ያለው በፔንታጎን ውስጥ ያሉ አንዳንድ ከፍተኛ መኮንኖች እንደሚሰጉት ከሆነ ኢራን ለዚህ ጥቃት የምትሰጠው አጸፋዊ ምላሽ ቀጠናውን ወደ ለየለት ጦርነት ሊከተው ይችላል የሚል ሐሳብን ለቴሌግራፍ እያስነበበ ይገኛል። ኢራን በባህረ ሰላጤው ሀገራት ያሉ የአሜሪካ ወታደራዊ ካምፖችን ወይም የጎረቤት አገራትን የነዳጅ ተርሚናሎች በሚሳኤልና በድሮን ልትመታ የምትችልበት እድል ሰፊ ነው የሚል ሐሳብ ነው የተነሳው። ይህ ስጋት ባለበት ሁኔታም ቢሆን ታዲያ የትራምፕ አስተዳደር አሁን ያለውን የባህር ላይ እገዳ ከቦምብ ድብደባ ይልቅ ውጤታማ እንደሆነ የሚመለከተው ፔንታጎን አዲሱ የጥቃት እቅድ ግን ዲፕሎማሲው ሙሉ በሙሉ ለከሸፈበት ጊዜ እንደ መጨረሻው አማራጭ ነው የተቀመጠው። ሚኒስተር ሄግሴት ጦርነቱ ወደማይወጣበት አረንቋ ወይም ኳግማየር ተቀይሯል የሚለውን ትችት ውድቅ በማድረግ አሜሪካ በፈለገችው ጊዜ ጥቃቱን የመሰንዘርና የማቆም አቅም እንዳላት ነው ለኮንግረስ አባላት ያስረዱት። የፔት ሄግሴትን ከኮንግረስ አባላት ጋር የነበራቸው ቆይታ በሌሎች የገበያ ሚዲያ ፕሮግራሞች ስለተከታተላችሁት እሱ ላይ በስፋት አንገባም፣ ግን አሜሪካ አሁንም አፐር ሃንድ አላት የሚለውን ሐሳብ ነው ፔት ሄግሴት በኮንግረስ አባላት ሲነሱላቸው ለነበሩ ጥያቄዎች መልሳቸውን ሲሰጡ የነበሩት። በወታደራዊ አስተላለፍ በኩልም ቢሆን አሜሪካ በዓለም ላይ ግዙፉን የሆነውን የጦር መርከብ ዩኤስኤስ ጀራልድ አር ፎርድ ከቀጠናው ልታስወጣ መሆኑ ታውቋል። ግን ይህ እርምጃ አቅምን ከመቀነስ ይልቅ ስትራቴጂካዊ ለውጥ የማድረግ አዝማሚያ እንደሆነ የሚነገረው አሁን በአካባቢው የሚገኙት እንደነ ዩኤስኤስ ጆርጅ ኤች ደብሊው ቡሽ እና ዩኤስኤስ አብርሃም ሊንከን የተባሉ ግዙፍ የአውሮፕላን ተሸካሚ መርከቦች ፔንታጎን ያቀደውን ኃይለኛ ጥቃት ለማከናወን በቂ አቅም እንዳላቸው ተገልጿል። ይህ የፔንታጎን ዝግጅት የሚያሳየው ዋሽንግተን ከኢራን ጋር ለሚደረግ ማንኛውም አይነት ፍጥጫ ዝግጁ መሆኗን ብቻ ሳይሆን ኢራን አቋሟን ካልቀየረች አሜሪካ ወደ መጠነ ሰፊ ወታደራዊ እርምጃ ለመግባት ጣቷ በቃታ ላይ መሆኑን የሚያሳየው የሚያስረዳን ደግሞ መስላችሁ ወታደራዊው አማራጭ ከዲፕሎማሲው ጎን ለጎን ተቀናጅቶ እየተራመደ መሆኑን እንዲሁም የፔንታጎን አዲሱ እቅድ የሆርሙዙን ቀውስ ለመፍታት የተያዘ ትልቅ ካርድ ወይም እርምጃ መሆኑን የሚያሳየን። በዓለም አቀፍ የኤነርጂ ንግድ ውስጥ ደግሞ እንደ ደም ማስተላለፊያ ቧንቧ ተደርጎ የሚታየው የሆርሙዝ ስትሬት በአሁኑ ወቅት በአሜሪካና በኢራን መካከል ለሚካሄደው ፍጥጫ ዋነኛው የጦር አውድማ ሆኗል። ፕሬዚደንት ዶናልድ ትራምፕ በኢራን ላይ የጣሉት የባህር ላይ እገዳ ዓላማውን ግልጽ ሆኗል። ኢራን የነዳጅ ገቢ እንዳታገኝ ወይም የገቢ ምንጯን ማድረቅና አገሪቱ በኢኮኖሚ እንድትንበረከክ ማድረግ ነው። ትራምፕ ይህንን እገዳ ከቀጥታ የቦምብ ድብደባ ይልቅ ውጤታማ የሆነ መምጣቱን በልበ ሙሉነት መናገር ጀምረዋል። እንደ እርሳቸው አገላለጽ ከሆነ ኢራን በአሁኑ ወቅት በገዛ ነዳጇ እየታነቀች ሲሆን የሆርሙዝ ሰርጥ ለመዝጋት የምታደርገው ጥረትም የአሜሪካን የባህር ኃይል የበላይነት ሊመጥን አይችልም ብለዋል። ሆኖም ግን የባህር ላይ እገታ በኢራን ላይ ብቻ ሳይሆን በዓለም አቀፍ የነዳጅ ገበያ ላይ በአሜሪካ የሀገር ውስጥ ፖለቲካ ላይም ከባድ ጥላውን እያጠላን የሚገኘው ይህ የባህር ላይ ፍጥጫ የዓለም የነዳጅ ዋጋ እንዲንር ማድረጉም አልቀረም። ኢራን የሆርሙዝን ሰርጥ እገታለሁ ወይም አግቼ ይዤዋለሁ ዘግቼዋለሁ የሚለው እርምጃዋ አሜሪካ ደግሞ የአገሪቱን የውጭ ንግድ ለመግታት የምታደርገው ጥረት በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ ስጋትን መፍጠሩ ቀጥሏል። ፕሬዚዳንት ትራምፕ በዋይት ሃውስ ውስጥ ከኤነርጂ ዘርፍ መሪዎች ጋር በአስቸኳይ ባደረጉት ስብሰባ ይህ እገዳ በአሜሪካውያን የኑሮ ውድነት ላይ የሚያስከትለው ተጽዕኖ ለመቀነስ እየሰሩ ነው ያሉት። የነዳጅ ዋጋ መጨመር በፕሬዚዳንቱ ተወዳጅነት ላይም ቀጥተኛ ተጽዕኖ እያሳደረ ነው የሚገኘው። ይህም ደግሞ ለሪፐብሊካን ፓርቲ በሚመጣው የሚድ ተርም የምርጫ ላይ ትልቅ ስጋት ደቅኖባቸዋል። ትራምፕ እገዳው ኢራንን ወደ ድርድር ለማምጣት የሚከፈል አስፈላጊ ዋጋ ነው የሚል ጽኑ አቋማቸውን ግን ሊያስቀይራቸው አልቻለም። በሌላ በኩል ኢራን የሆርሙዝን ሰርጥ ለመክፈት ያቀረበችው የድርድር ሐሳብ በአሜሪካ በኩል ውድቅ ተደርጓል። የቴህራን እገዳው ይነሳልኝና ሰርጡን ልክፈት የሚለው ሐሳብ ዋይት ሃውስ ቅድሚያ የኒውክሌር መርሃ ግብሩ ላይ ስምምነት ላይ መድረስ አለብን በሚል አቋም ነው ውድቅ የተደረገባት። ይህ ሁኔታ በሁለት ሀገራት መካከል የአይጥና ድመት ጨዋታ እንዲፈጠር ነው ያደረገው። ዲሞክራቱ ሴዝ ሞልተን በኮንግረስ ፊት እንደተናገሩት
የሚያቀርቡት ሁኔታው እነሱ እኛን አገዱን፣ እኛ ደግሞ የእነሱን እገታ ነው ያገርነው የሚል አባዜ ውስጥ የገባም እንዲመስል አድርጓል። ይህ ደግሞ የዓለምን ኢኮኖሚ በኢራን እጅ ታጋች እንዲሆን አድርጓል። ፔንታጎን ይህንን አረንቋ ለመስበር አጭርና ኃይለኛ ጥቃት ለማድረስ ማቀዱ ደግሞ ይህ የባህር ላይ እገዳ በዲፕሎማሲው መስመር ብቻ ውጤት ላያመጣ ይችላል ከሚል ስጋት የመነጨ እንዲሆን አድርጎታል። የሆርሙዝ ሰርጥ ጉዳይ በወታደራዊ ጡንቻ ማሳያ ብቻ የሚፈታ ግን አይደለም። የዓለምን የኢኮኖሚ ሚዛን የጠበቀ ጥንቃቄ የሚያስፈልገው እርምጃ ነው እዚህ አካባቢ ላይ የሚያስፈልገው። አሜሪካ በባህር መስመሩ ላይ የጣለችው እገዳ ኢራን እያዳከማት መሆኑን ቢታመንም እንኳን የቀጠናው አገራት ግን ግጭቱ ወደ ለየለት ጦርነት ተቀይሮ በነዳጅ ማስተላለፊያ መስመሮች ሙሉ በሙሉ አደጋ እንዳይጋረጥባቸው እንዳይወድሙ ስጋት አላቸው። ይህ የሚያስረዳው መሰላችሁ የሆርሙዝ ሰርጥ ከጂኦግራፊያዊ ስፍራነቱ ባለፈም የአሜሪካ የኢኮኖሚ ጦርነት ግንባር ቀደም መሳሪያ መሆኑና ውጤቱም በዓለም ዙሪያ ካሉ የነዳጅ ማደያዎች እስከ ነጩ ቤተ መንግስት የፖለቲካ ወንበር ድረስ የሚሰማ መሆኑ ነው። ይህ ፍጥጫ በቀጠለ ቁጥር ደግሞ ስልታዊው ጠባብ የውሃ መስመር ለዓለም ሰላምም ሆነ ለኢኮኖሚ መረጋጋት ትልቁ ፈተና ሆኖ የሚቀጥልበት እድልን የሚያመቻቸው። የአሜሪካ የኢኮኖሚ ማዕቀብና የባህር ላይ እገዳ በኢራን የነዳጅ ኢንዱስትሪ ላይ ያደረሰው ጉዳት እስካሁን ካለው ወታደራዊ ፍጥጫ ባልተናነሰ መልኩ አገሪቱን እያዳከማት ይገኛል የሚል እምነት ከአሜሪካ ዘንድ አለ። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት ይፋ እንዳደረጉት ከሆነ የኢራን ዋነኛ የነዳጅ መላኪያ ተርሚናል የሆነው የካርግ ደሴት በአሁኑ ወቅት የማከማቻ አቅሙ ሙሉ በሙሉ ወደ መሙላቱ ተቃርቧል ይላሉ። ይህ ሁኔታ ደግሞ በኢራን ላይ የሚፈጠረው ጫና እጅግ ከፍተኛ ነው። ምክንያቱም አገሪቱ ነዳጇን ለዓለም ገበያ መሸጥ ስላልቻለችና ማከማቻዎቿ ስለሞሉ ምርቷን በግዴታ ለማቆም ትገደዳለች ማለት ነው። ይህ ደግሞ በኢራን የነዳጅ መሰረተ ልማት ላይ ቋሚና ሊጠገን የማይችል ጉዳት ሊያደርስ እንደሚችል ቤንሰንት ያስጠነቅቃሉ። የዚህ ቀውስ የፋይናንስ ስሌት ደግሞ እጅግ አስደንጋጭ ነው። እንደ አሜሪካ የገንዘብ ሚኒስቴር መረጃ ከሆነ ኢራን ምርቷን ለማቆም በመገደዷ ምክንያት ብቻ በቀን $170 ሚሊዮን የሚሆን ገቢን ለማጣት ትገደዳለች። ይህ ቁጥር በአጭር ጊዜ ውስጥ ተጠቃሎ ሲታይ የአገሪቱን ኢኮኖሚ ወደማይወጣበት አዘቅት ውስጥ ሊከት የሚችል አቅም አለው። ፕሬዚደንት ዶናልድ ትራምፕ ይህንን የገቢ መድረቅ እንደ ትልቅ እድልና ድል ሊመለከቱት የሚችሉ ቢሆንም እንኳን የኢራን ስርዓት ግን የኒውክሌር መርሃ ግብሩን በገንዘብ ለመደገፍ አቅም ቢያጣም እንኳን የኒውክሌር መርሃ ግብሩን ግን አሳልፎ ለመስጠት እንደማይገደድ ነው በተደጋጋሚ የሚገልጸው። የአሜሪካ መንግስት ከነዳጅ ሽያጭ ባለፈ የኢራንን ሻዶ ባንኪንግ ተብሎ የሚታወቀውን ህገወጥ የገንዘብ ዝውውር መረብና የክሪፕቶ ምንዛሪ አጠቃቀምንም በመበጠስ በቢሊዮን የሚቆጠር ዶላር እንዳይንቀሳቀስ ለማድረግ እየተንቀሳቀሰና ማድረጉንም እየተገለጸ ነው ያለው። ይህ የኢኮኖሚ ማነቆ በኢራን ውስጥ ፖለቲካ ውስጥ ከፍተኛ ውጥረት እየፈጠረ ነው የሚገኘው። አገዛዙ የነዳጅ ገቢው ሲደርቅበት ለህዝብ አገልግሎት የሚውሉ በጀቶችን ለመቀነስና ወታደራዊ ወጪዎችን ለመገደብ የሚገደድበት እድል ይፈጥራል። ይህ ደግሞ ህዝባዊ ተቃውሞን ሊቀሰቅስ እንደሚችል የአሜሪካ ተንታኞች ይሟገታሉ። በሌላ በኩል ግን የኢራን ባለስልጣናት ይህንን የኢኮኖሚ ጦርነት ለመቋቋም በሚል አሜሪካን ወደ ድርድር ለመጥራት ጥረት እያደረጉ ነው ያሉት። ቅድመ ሁኔታቸው ግን ሁልጊዜም እገዳው ይነሳልን የሚል ሆኗል። ትራምፕ ደግሞ ኢራን በኒውክሌር ጉዳይ ላይ ሙሉ በሙሉ እጇን እስካልሰጠች ድረስ ይህንን የገቢ ምንጭ የሚዘጋውን ማነቆ ለማላላት ፈቃደኝነት የላቸውም በፍጹም። እዚህ ላይ ትልቁ ቁም ነገር ጦርነቱ የሚካሄደው በሚሳኤልና በቦምብ ብቻ ሳይሆን በባንክ ሂሳቦችና በነዳጅ ማከማቻ ታንከሮችም ጭምር መሆኑ ነው። የካርግ ደሴት የማከማቻ አቅም መሙላት ደግሞ ለኢራን የሞትና የሽረት ጉዳይ ሆኖ ነው የመጣው። አሜሪካ የኢራን መሰረተ ልማት ሳይነኩት እንዲፈራረስ እያደረገች ያለችበት ስልትም ከወታደራዊ ጥቃት ይልቅ በኢራን ስርዓት ላይ የረጅም ጊዜ ስጋት እየፈጠረ እንደሚገኝ የተለያዩ ምንጮች እየጠቆሙ ነው ያሉት። የገንዘብ ሚኒስትሩ ቤንሰንት እንዳሉት ከሆነም ኢራን አሁን ላይ ያለችበት ሁኔታ የመጨረሻው ሰዓት ላይ መድረሷን የሚያመላክት ቢሆንም እንኳን ይህ የገቢ መድረቅ አገሪቱ ወደ ድርድር ጠረጴዛ አሊያም ደግሞ ወደ ከፋ ወታደራዊ እርምጃ የሚያመራት ወሳኝ ነጥብ ሆኖ ነው እየተመዘገበ ያለው። በዚህ ማልበዛ ግን ይህ በመካከለኛው ምስራቅ እየተካሄደ ያለው ግጭት ከጦር ግንባር አልፎ በዋሽንግተን ዲሲ ፖለቲካ ኮሪደሮች ውስጥም ከፍተኛ ማዕበልን እየፈጠረ ነው የሚገኘው። ፕሬዚደንት ዶናልድ ትራምፕ በኢራን ላይ የጀመሩት ወታደራዊና ኢኮኖሚያዊ ዘመቻ በአገር ውስጥ ፖለቲካቸው ላይ ሁለት መልክ ያለው ተጽዕኖን እያሳረፈ ነው። በአንድ በኩል ትራምፕ አሜሪካን ዳግም ታላቅና ጠንካራ ለማድረግ የኢራንን የኒውክሌር ምኞት መግታት አለብኝ በሚል ጽኑ አቋም ይዟል። በሌላ በኩል ግን የጦርነቱ መራዘምና የነዳጅ ዋጋ መናር በህዝባዊ ተወዳጅነታቸው ላይ ቀጥተኛ ጉዳትን ያደረሰ ስለመሆኑ ይነሳል። ይህ ደግሞ በቅርቡ ለሚካሄደው የአጋማሽ ዘመን ምርጫ ወይም ሚድተርም ኤሌክሽንስ ለሪፐብሊካን ፓርቲ አባላት ትልቅ የራስ ምታት ሆኖባቸዋል። ዲሞክራቶች ጦርነቱን መውጫ የሌለው አረንቋ ሲሉ እየተቹት ያሉ ሲሆን ትራምፕ ግን ይህንን ትችት የተሸናፊዎች ወሬ በማለት ነው እያጣጣሉት ያሉ። የጦርነቱ ወጪ ማደጉ ደግሞ ሌላኛው የፖለቲካ ፍጥጫ መድረክ ሆኗል። ፔንታጎን በሁለት ወራት ውስጥ ብቻ $25 ቢሊዮን ለጥይትና ለቁሳቁስ ማውጣቱን ገልጿል። በኮንግረስ አባላት ከፍተኛ የሆነ ጥያቄን አስነስቷል። ፕሬዚደንት ትራምፕ ለዚህ ምላሽ ይሆን ዘንድ ለፔንታጎን $1.5 ትሪሊዮን የሚሆን ታሪካዊ በጀትን ጠይቀዋል። ይህ በጀት የቀድሞ አስተዳደሮች የፈጠሩትን ስልታዊ ውድመት ለመቀልበስና የአሜሪካን ወታደራዊ የበላይነት ለማረጋገጥ አስፈላጊ መሆኑን ነው ትራምፕና ደጋፊዎቻቸው የሚከራከሩት። ሆኖም ግን ይህ ግዙፍ የገንዘብ ጥያቄ በኢኮኖሚው ላይ
የሚፈጥረው ጫናና በምርጫው ወቅት የሚኖረው ተጽዕኖ በሪፐብሊካን ፓርቲ ውስጥ መከፋፈልን እየፈጠረ ስለመሆኑ ተገልጿል። የጦርነቱ ወጪ የጨመረ በሄደ ቁጥር ትራምፕ ለህዝቡ የሚሰጡት ማብራሪያ ይበልጥ እየጠበበ ነው የመጣው። በትራምፕ አስተዳደር ውስጥ ያለው ወታደራዊ ስትራቴጂም ከፖለቲካዊ ስሌት ጋር የተቆራኘ ሆኗል። የባህር ላይ እገዳውን ለረጅም ጊዜ ለማስቀጠል መታቀዱ ቀጥተኛ ጦርነት ውስጥ ተገብቶ የሚደርሰውን የሰው ኃይል ኪሳራ ለመቀነስና በምርጫው ላይ የሚኖረውን አሉታዊ ተጽዕኖ ለመከላከል በማለም የተደረገ ነው። ይሁን እንጂ ፕሬዝዳንቱ በማህበራዊ ትስስር ገጾቻቸው ላይ የሚያጋሯቸው ግጭት ቀስቃስ ምስሎችና ኢራን ቶሎ ብልጥ መሆን አለባት፣ ቶሎ የኒውክሌር ጉዳዩ ላይ እጇን መስጠት አለባት የሚሉ ማስጠንቀቂያዎች ሁኔታውን በማንኛውም ሰዓት ወደ መጠነ ሰፊ ጦርነት ሊቀየር እንደሚችል ማሳያ ተደርጎ ተወስዷል። ትራምፕ ከኢነርጂ ዘርፍ መሪዎች ጋር የሚያደርጉት ስብሰባም ዓላማው የነዳጅ ዋጋን በማረጋጋት የፖለቲካ ተቀባይነታቸውን ለማጥበቅ ነው የሚያገለግለው። እዚህ ላይ መረዳት ያለባችሁ ነጥብ መሰላችሁ ትራምፕ በኢራን ጉዳይ ላይ የያዙት አቋም በግል የፖለቲካ ህይወታቸውና በአሜሪካ ወደፊት እጣ ፋንታ ላይ ትልቅ ቁማር መሆኑን ነው። የ1.5 ትሪሊዮን ዶላር በጀት ቢጸድቅ እንኳን ጦርነቱ ፍሬያማ ሳይሆን ከቀጠለ ግን ህዝባዊ ጣው ሊበረታ የሚችልበት እድል ሰፊ ነው። የነጩ ቤተ መንግስት ፖለቲካዊ ቁማር በአሁኑ ወቅት በአንድ በኩል ኢራንን ማዳከም፣ በሌላ በኩል ደግሞ የአሜሪካን መራጭ ልብ ማሸነፍ በሚል ሁለት ተቃራኒ ፍላጎቶች መካከል ተቀርቅሮ ነው የሚገኘው። ይህ ሽኩቻ በቀጣዮቹ ወራት የሚኖረው ውጤት አሜሪካ በመካከለኛው ምስራቅ የምትከተለውን ፖሊሲ ብቻ ሳይሆን የትራምፕን አስተዳደር ቀጣይነትም የሚወስን ይሆናል ተብሎ ይጠበቃል። ይህ በመካከለኛው ምስራቅ ያለው ቀውስ በሆርሙዝ ሰርጥና በፋርስ ባህረ ሰላጤ ላይ ብቻ የተገደበ ግን አይደለም። አሳሳቢ በሆነ መልኩ ወደ ሰሜናዊው የእስራኤል ግንባርና ወደ ሊባኖስ ድንበርም ነው በስፋት እየተሰራጨ የሚገኘው። ኢራን በአሜሪካ የባህር ላይ እገዳና በፔንታጎን የአየር ጥቃት ዛቻ እየተጨነቀች ባለችበት በዚህ ወቅት በክልሉ ያሏት አጋሮቿ በተለይም ሄዝቦላ ግጭቱን ይበልጥ ውስብስብ እያደረጉት ነው የሚገኙት። ሄዝቦላ ለቀናት የቆየውንና እጅግ ደካማ የሆነውን ተሰባሪ ወይም ፍራጃይል የነበረውን የተኩስ አቁም ስምምነት በድጋሚ መጣሱን አስታውቃለች። ከሊባኖስ ተነስተው ወደ እስራኤል ሰሜናዊ ክፍል የተተኮሱ ሁለት ሚሳኤሎች ቀጠናውን ወደ መጠነ ሰፊ ጦርነት ለመግባት አፍታ ብቻ እንደቀረው ትልቅ ማሳያ ሆኖ ተወስዷል። ይህ ድንበር ላይ ፍጥጫ የሰው ህይወት ማጥፋቱንም ቀጥሏል። የእስራኤል መከላከያ ኃይል ወይም አይዲኤፍ አንዱን ሚሳኤል በአየር ላይ ማክሸፍ ቢችልም እንኳን ሌላኛው ግን ክፍት ቦታ ላይ መውደቁን አረጋግጧል። ለዚህ ምላሽ ይሆን ዘንድ ደግሞ እስራኤል በደቡባዊ ሊባኖስ ላይ በወሰደችው የአየር ላይ ጥቃት አንድ የሊባኖስ ጦር ወታደርና ወንድሙ መገደላቸውን የሊባኖስ መንግስት በሐዘን መግለጫው ላይ አስታውቋል። እስራኤል ስለ ሁኔታው ምርመራ ያደረኩ ነው ብትልም እንኳን እንዲህ ያሉ ክስተቶች ግን ሄዝቦላ ከኢራን በሚያገኘው ድጋፍ ተጠቅሞ እስራኤልን ለረጅም ጊዜ በሚዘልቅ የድንበር ላይ ጦርነት ውስጥ እንድትጠመድ የማድረግ ስትራቴጂ አካል ተደርጎ ይወሰዳል። ይህ ደግሞ አሜሪካ በኢራን ላይ የጀመረችውን ትኩረት ለመበተን የታለመ የኢራን የውክልና ጦርነት ወይም ፕሮክሲ ዋር ስልት እንደሆነ በአሜሪካኖችና በእስራኤሎቹ ዘንድ ይታመናል። በሊባኖስ ያለው ይኸው ውጥረት ለአሜሪካና ለእስራኤል እቅድ አውጪዎችም ትልቅ ፈተና ሆኖባቸዋል። ፔንታጎን በኢራን መሰረተ ልማቶች ላይ አጭርና ኃይለኛ ሾርት ኤንድ ፓወርፉል ጥቃት ለመሰንዘር ሲያቅድ ሄዝቦላ በእስራኤል ላይ በሺዎች የሚቆጠሩ ሚሳኤሎችን በማዝነብ ምላሽ ሊሰጥ እንደሚችል ግልጽ ሆኗል። ይህ ደግሞ እስራኤልን በሁለት ግንባር ማለትም በቀጥታ ከኢራንና በቅርብ ካለው ሄዝቦላ ጋር እንድትዋጋ ያስገድዳታል። ፕሬዚዳንት ፑቲን ለትራምፕ በሰጡት ማስጠንቀቂያ ላይ አስከፊ መዘዝ ይከተላል ያሉትም እንዲህ አይነቱ ክልላዊ ጦርነት መስፋፋት ታሳቢ በማድረግ መሆኑን መገንዘብ እንችላለን። የግጭቱ መስፋፋት ለዓለም አቀፉ ማህበረሰብ የሚሰጠው መልእክት ደግሞ አንድና አንድ ብቻ ነው። በሆርሙዝ ሰርጥ ላይ የሚቀጣጠለው እሳት በቤይሩትና በኢየሩሳሌም ጎዳናዎች ላይ መቀጣጠሉ አይቀሬ ነው የሚል ነው። ይህ ደግሞ የሊባኖስ ግንባር የኢራንና የአሜሪካ ፍጥጫ ወሳኝ መለኪያ መሆኑን ነው የሚያሳየን። ሂዝቦላ የቴህራንን የረዥም ርቀት ጡንቻ ሆኖ እያገለገለም ነው የሚገኘው። የተኩስ አቁም ስምምነቱ በሂዝቦላና በእስራኤል መካከል የነበረው የተኩስ አቁም ስምምነት መፍረሱ፣ ንጹሃን ወታደሮች ህይወት ማለፉ ቀጠናው ካለበት የሰላም ጥማት ይልቅ ወደ ጦርነት አረንቋ ይበልጥ እየቀረበ መሆኑን የሚያረጋግጥ ተደርጎ ተወስዷል። ከዚህ ባሻገር በመካከለኛው ምስራቅ ለሳምንታት የዘለቀው ወታደራዊና ኢኮኖሚያዊ ፍጥጫ አሁን ወደ ወሳኝ ምዕራፍ ነው የተሸጋገረው። የሆርሙዝ ሰርጥ ጉዳይ በቀላሉ የሚፈታ ጉዳይ አይደለም። የዓለም ሀያላን ሀገራት ፍላጎትና የቀጠናው ሀገራት ህልውና የተቆለፈበት አደገኛ የቀውስ ስፍራን የሆነው ሆርሙዝ ፔንታጎን ሾርት ኤንድ ፓወርፉል አጭርና ኃይለኛ ጥቃቶችን ለመሰንዘር እያደረኩት ያለው ዝግጅትና ፕሬዚዳንት ትራምፕ በኢራን ላይ የጣሉት የባህር ላይ እገዳ ውጤታማ የሆነ መምጣቱ መግለጻቸው የሩሲያው ፕሬዚዳንት ቭላዲሚር ፑቲን ያስጠነቀቁት አስከፊ መዘዝ አሁንም እንደ ትልቅ ጥላ ነው በዓለም ላይ አጥልሎ የሚገኘው። ይህ ጦርነት በአሜሪካ የውስጥ ፖለቲካ፣ በዓለም የነዳጅ ገበያና በሊባኖስ ድንበር ላይ የፈጠረው መናወጥ ግጭቱ በአንድ ወገን ድል አድራጊነት ብቻ ሊጠናቀቅ እንደማይችልም ግልጽ ማሳያ ነው። የወደፊቱን አቅጣጫ ስንመለከት ደግሞ ሁለት ዋና አማራጮች ነው ከፊታችን የምንመለከተው። የመጀመሪያው ኢራን በአሜሪካ የኢኮኖሚ ማነቆና በወታደራዊ ጫና ተሸንፋ የኒውክሌር ምኞቷን ትታ ወደ ድርድር ጠረጴዛ የምትመለስበት ጭላንጭል ነው። የገንዘብ ሚኒስትሩ ቤንሰት እንደገለጹት የኢራን የነዳጅ ገቢ መድረቅና የመሰረተ ልማቶቿ መፈራረስ የኢራን መንግስት ለህልውናው ሲል እጅ እንዲሰጥ ሊያስገድደው ይችላል ይላሉ። ሆኖም ግን የአማራጩን ሊሆን የሚችለው ሩሲያና ሌሎች የቀጠናው ሀገራት በሽምግልናው ረገድ ንቁ ተሳትፎ ካደረጉና አሜሪካም የተወሰኑ የኢኮኖሚ ማዕቀቦችን ካላላች ብቻ ነው የሚሆነው። ትራምፕ እስካሁን ድረስ ምንም አይነት ቅድመ ሁኔታ አንቀበልም በሚል አቋማቸው ነው ጸንቶ የሚገኙ። ይህ ሴናሪዮ ፖሲቢሊቲው እንዲቀንስ ያደርገዋል። ሁለተኛውና እጅግ አደገኛው
ሌላኛው አማራጭ ደግሞ መሰላችሁ ግጭት ተስፋፍቶ ወደ መጠነ ሰፊ ክልላዊ ጦርነት የመቀየር እድሉ ነው። ፔንታጎን ጥቃት መፈጸሙን ከጀመረ ኢራን በወኪል ኃይሎቹ አማካኝነት በእስራኤልና በባህረ ሰላጤው ሀገራት ላይ የምትሰነዝረው አጸፋዊ እርምጃ ዓለምን ወደ ከፍተኛ የኃይል ቀውስ ሊከታት ይችላል። የነዳጅ ዋጋ መናር የአሜሪካና የአውሮፓን ኢኮኖሚ ሽባ ሊያደርገው እንደሚችል የሚሰጉ ተንታኞች ትራምፕ በምርጫ ሚድተርም ምርጫ ዋዜማ እንዲህ ያለውን ስጋት ለመጋፈጥ ያላቸውን ድፍረት ይጠራጠራሉ። በኮንግረስ ፊት የቀረቡት ሄግሴት አሜሪካ ለማንኛውም ሁኔታ ዝግጁ መሆኗን መግለጻቸው ወታደራዊው አማራጭ አሁንም በግንባር ቀደምተኝነት እንደሚገኝ ያረጋግጣል። በመጨረሻ ግን የሚያሳይን መሰላችሁ በመካከለኛው ምስራቅ ያለው ሰላም በአሁኑ ወቅት በጣም ደካማ በሆነ ክር ላይ ተንጠልጥሎ እንደሚገኝ ነው። የሆርሙዝ ሰርጥ ጉዳይ ከነዳጅ ንግድ ባለፈ የሀያላን ሀገራት የክብርና የኃይል መለኪያ ጉዳይ ሆኗል። በቀጣዮቹ ቀናት ከዋሽንግተን ከኢራንና ከሩሲያ ሞስኮ የሚወጡ መረጃዎች የዓለምን የወደፊት እጣ ፋንታን የሚወስኑ ይሆናሉ። ጦርነቱ በድል ይቋጫል ወይስ ወደ ረጅም ዓመታት ውድመት ያመራል የሚለው ጥያቄ ምላሽ የሚያገኘው ደግሞ ፔንታጎን ባቀደው አጭርና ፓወርፉል ኃይለኛ ጥቃት ለመሰንዘር በሚወስነው የመጨረሻ ውሳኔና ኢራን ለዚህ በምትሰጠው ምላሽ ብቻ ነው የሚሆነው። እስከዚያው ግን ዓለም ትንፋሿን ዋጥ አድርጋ ይህንን ታሪካዊ ፍጥጫ መከታተሏን መቀጠሏ አይቀሬ ይሆናል ማለት ነው። ይህንን ብለን የዕለቱን የልዩ ጥንቅር መሰናዷችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ አብራችሁኝ ስለቆያችሁ እጅግ አድርጌ በማመስገን እዚህ ጋር እሰናበታችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። በቀጣይ እንዳልኳችሁ በሌላ ጉዳይ እስክንገናኝ ድረስ በቸር ቆዩልኝ። ሰላም።